ሰላም እንዴት ናችሁ? በዛሬው ቪዲዮ የምንወያየው የኢሞሽናል ኢንተለጀንስ ወይም ደግሞ በስሜት መብሰል በአእምሮ መብሰል የሚለውን መጽሐፍ የመጀመሪያውን ስኪል ወይም ደግሞ የመጀመሪያውን ክህሎት ይሆናል። እሱም ደግሞ ምንድነው? ሰልፍ አዌርነስ ወይም ደግሞ ግለ ግንዛቤ፣ ራስን ማወቅ፣ ራስን መረዳት የሚል ይሆናል። ራስን መረዳት ወይም ደግሞ ግለ ግንዛቤ ስንል ምን ማለት ነው? ራሳችን እንደ ራሳችን መረዳት መቻል፣ ውጭ ላይ ያለውንም ነገር እንደምንረዳው ሁሉ ውስጣችንም አንደርስታንድ ማድረግ። ብዙዎቻችን ውጭ ያለውን ነገር ለመረዳት ሰዎች ምን አሉ፣ እንዴት ነው ለዚህ ነገር ሪያክት ያደረኩት ብለን እዛ ላይ ከመለጠፍ የዘለለ ውስጣችን ገብተን እያንዳንዱን ነገር አሰስ የማድረግ ባህሪውም ልማዱም የለንም። እሱን ለማሻሻል ደግሞ ሰልፍ አዌርነስ በጣም ቁልፍ ሚና ይጫወታል ማለት ነው። ሰልፍ አዌርነስ ወይም ደግሞ ግለ ግንዛቤ ለማዳበር የሚረዱን ወደ 15 የሚሆኑ ስትራቴጂዎች ወይም ደግሞ እቅዶች አሉ። በእነሱ ዙሪያ ነው ዛሬ በደንብ ዲስከስ የምናደርገው ማለት ነው። የመጀመሪያው ስሜቶቻችን መጥፎም ጥሩም ብለን ትሪት ማድረግ እናቁ ወይም ደግሞ መከፋፈል እናቁ። ይህንን ማድረግ ስንችል እንደ ሰው ሁልጊዜ ምንድን ነው የምናደርገው? የሆነ ነገር ሲፈጠር ኢሞሽን ወይም ስሜት ሲመጣብን ምንድነው የምናደርገው? መጥፎ ስሜት ተሰማኝ፣ ዛሬ ጥሩ ስሜት ተሰምቶኛል፣ ደስ ብሎኛል እንላለን። እንደዛ ካታጎራይዝ ከማድረጋችን ይልቅ አታችመንቱን ትተን ስሜቶቹን ለመረዳት እንሞክር። ምክንያቱም ጥሩም ስሜት መጥፎም ስሜት ወደ ሮንግ ዲሲሽን ወይም ወደ ተሳሳተ ድምዳሜ ሊመራን እንደሚችል በመረዳት ማለት ነው። እያንዳንዳችን ሌብል ስናስቀምጥለት ስሜታችን ጀጅ ስናደርግ ወይ ደግሞ ስሜታችን ፍርደ ገምድል ሆነን ስንፈርድ ስሜታችን ላይ መጥፎ ስሜት ተሰማኝ፣ በቃ ይሄ ስሜት ሊለቀኝ አይችልም፣ በቃ ቀኔ ይበላሻል ብለን እንደመድማለን። ለሮንግ ድምዳሜ ስለሚመራን ማለት ነው። ደስ የሚል ስሜት ሲሰማን ደግሞ ሌብል እናስቀምጥበትና ዛሬ ደስ ብሎኛል ብለን ፈንጥዘን ሂደን ሮንግ የሆነ የተሳሳተ ጉድጓድ ውስጥ ራሳችን ልናገኘው ስለምንችል እና ስሜቶቻችን ለመመርመር መሞከር አለብን። መነሻቸው ምን እንደሆነ ለምንድን ነው እንደዛ የተሰማኝ? ከምን በመነሳት ነው ይሄ መጥፎ የሆነ ድባቴ ያለው ስሜት ሊሰማኝ የቻለው? ከምን በመነሳት መነሻው የት ነው? ከዚህ በኋላስ ይህን ስሜት ለምን ልጠቀምበት እችላለሁ? አንደኛ መጥፎ ስሜት ከተሰማችሁ ቀሪውን ቀናችሁን ኮንታሚኔት እንዳያደርገው ማድረግ ትችላላችሁ። ስሜቱን አንደርስታንድ አድርጋችሁታል፣ የሆነ ዲስኮምፈርት ተሰምቷችኋል አይደል? ግን ሌብል አድርጋችሁ በቃ ቀኔን በሙሉ በዚህ ነው ይዤው የምሄደው ከማለት ይልቅ ኢሚዲየትሊ ቆም ብላችሁ ስለዚህ ይህንን ኢነርጂ እንዴት አድርጌ ነው ወደ እኔ በነፊት ልቀይረው የምችለው የሚል ስሜት ልትፈጥሩ ይገባችኋል። ሁለተኛው ስትራቴጂ ደግሞ ምንድን ነው? እኛ ያለን ስሜቶቻችን የሚፈጥሩትን ሞገድ እና ተጽዕኖ መረዳት መቻል ወይም ደግሞ ማወቅ፣ ማየት፣ መታዘብ መቻል። ሪፕል ኢፌክቱን ለምሳሌ ወንዝ ዳር ሄዳችሁ ወይም ሐይቅ ላይ ሄዳችሁ አንድ ጠጠር ድንጋይ ወርውሩ ውሃው ላይ በምትወረውሩበት ጊዜ ውሃው ያረፈበት ሴንተሩ ላይ ይጎደጉድና ዙሪያው ግን ምንድነው ሰርክል ይፈጥራል። የተለያየ ክብ ቀለበት ይፈጥርና ያ ቀለበት ምንድነው እየሰፋ ይሄዳል። በእርግጥ እየደከመ ሊሄድ ይችላል። ግን ማወቅ ያለባችሁ የኛ ላይፍ ልክ በሰፌድ መስሉት። ካሁን በፊት በተደጋጋሚ ስለዚህ ነገር ነግራችኋል። ሰፌድ አለ አይደል? ሰፌድ መሃሉ ላይ ሴንተሩ ላይ ተጀምሮ ነው የሚሰራው። መሰረቱ ሴንተሩ ነው። እናቶቻችን እንኳን ሰፌዱን ሲሰሩ አይታችሁ ከሆነ ሰፌዱን ከመሃል ጀምረው ወደ ውጭ ነው እየሰሩት የሚሄዱት። ዳት ሚንስ ሰፌዱ መሃል ላይ አንተ ወይም አንቺ ናችሁ ያላችሁት። ከዛ በኋላ ወደ ህይወታችሁ ደግሞ ሌላ ተጨማሪ ሰው ታመጣላችሁ። አንቺ ባል ልታመጭ ትችላለሽ። ከዛ ልጆች ልታመጭ ትችላለሽ። አንተ ሚስት ልታመጣ ትችላለህ። ከዛ ልጆች ልታመጣ ትችላለህ። ስለዚህ እያንዳንዱ የአንተ ኢሞሽን ሴንተሩ መሃል ላይ ድንጋዩ ያረፈበት ነው ብያለሁ። እሱ ይጎደጉዳል። መጥፎ የሚያቃጥል የሚጎዳ ዲስትራክቲቭ የሆነ ደግሞ የሚያጠፋ ስሜት ከሆነ ምንድነው ያ ቀጥሎ ሰርክል ላይ ያሉት እናት፣ አባት፣ እህት፣ ወንድም ናቸው። ከዛ በኋላ የእህት ልጅ፣ የወንድም ልጅ፣ የአክስት ልጅ፣ አጎት ልጅ፣ አያት፣ ቅድመ አያት እያለ ይቀጥላል። ከዛስ ጓደኛ፣ ስራ ባልደረባ፣ ጎረቤት እያለ ይቀጥላል። ከዛስ ኤክስ ቦይፍሬንድ፣ ኤክስ ገርል ፍሬንድ፣ ኤክስ ህዝባንድ፣ ኤክስ ዋይፍ፣ የድሮ ባል፣ የድሮ ሚስት፣ የድሮ ፍቅረኛ፣ የድሮ ፍቅረኛ። አሁን አንተ ተበሳጨህ ማለት መጀመሪያ የምታቃጥለው ሴንተሩ ነው። ሴንተሩ ከተቃጠለ ደግሞ ሰፌዱ ምንድነው ይጣላል እንጂ በየትኛውም አይነት ታሪክ ሰፌዱ ግልጋሎት ሊሰጥ ይችላል። ግን አንደኛ አትራክቲቭ የሆነ ሰፌድ አይሆንም። ሁለተኛ ዊክ የሆነ ሰፌድ ነው የሚሆነው ዙሪያውን እየተተረተረ ስለሚሄድ። ነገር ግን ዳር ላይ ቢቃጠል እንደገና ተቀጥሮ ስለሚሰፋ እና ቆም ብለሽ እኔም ወረውረው ድንጋይ መሃሉን ከማጎድጎዳ አልፎ ማንን ነው ቀጥሎ የሚጎዳው? ምንድነው እያደረግኩ ያለሁት? እኔ በምጮህ ጊዜ ልጆች ላይ የሚያመጣውን ተጽዕኖ መረዳት መቻል አለብኝ። የስ ሰምታይምስ እንቧከር የልጮህ ይችላል። ግን ሀብቱ በተቻለ መጠን
how to be caring መሆን አለብኝ። በጣም ሮንግ ስለሆነ ማለት ነው። በዙሪያችሁ ያሉ የትዳር አጋሮቻችሁ ላይ መጮህ ሊሆን ይችላል፣ ልጆቻችሁ ላይ መጮህ ሊሆን ይችላል። ስራ ቦታ ለምሳሌ አለቃ ነህ ወይም አለቃ ነሽ እንበል። የሆነ ሰው ሚስቴክ ሰራ፣ ለብቻ ዘወር አድርገህ ማናገር እየቻልሽ እዛ ሰው ላይ ስትጮህበት እንዳለ ሌሎች ሰራተኞች ያሉ። ከዛ በኋላ ምንድነው ውጤታማ ከመሆን ይልቅ አንተን ለማስደሰት ኮንፎርም ማድረግ ወይም ደግሞ ለአንተ ምቹ ለመሆን ብቻ ያዘዝካቸውን ነገር ያደርጋሉ እንጂ ክሬቲቭ ራሱ አይሆኑም። ስለዚህ ስሜታችን ኮንትሮል ካለማድረግ በራሳችን ግንዛቤ ስለሌለን ምንድነው የምንወረውረው ድንጋይ ሞገዱ በሙሉ አዳራሹን አልፎ ሰፈሩን አልፎ አገር ያበላሻል። ስንቶች ሰዎች ናቸው እዚህ ሶሻል ሚዲያ ላይ መጣው የሚወረውሩት ቃል የሚዘፈዝፉት ነገር በሙሉ ያለውን ሪፕል ኢፌክት ሳይረዱ ሰዎችን በሃይማኖታቸው፣ ሰዎችን በዘራቸው፣ ሰዎችን በአቋማቸው፣ ሰዎችን በሁሉም ነገር ላይ ዲስክሬዲት በማድረግ በመስደብ በማርከስ ሪፕል ኢፌክቱ ስንት ሰዎችን ዲስትሮይ እያደረገ እያጠፋ ነው ያለው። ለምን? እነዛ ሰዎች ሰልፍ አዌርነስ የሚባል ነገር የላቸው፣ ግለ ግንዛቤ የሚባል ነገር የላቸው። ዝም ብሎ ከዚህ ጋር ያሰቡት ነገር ትክክል ስለሚመስላቸው ዝም ብሎ ብቻ ጋርቤጅን ጋርቤጅ አውት ስለሆነ ማለት ነው። እያንዳንዳችን ደግሞ እንደ ሰው ማስተዋል ይጠበቅብናል። እንደ ሰው ራሳችን ኮሌክት ማድረግ አለብን። ላከ እንደላከ የሚናገረውን ነገር ማወቅ አለበት። ላከ እንደላከ ስሜቱን ኤክስፕረስ የሚያደርግበትን ነገር መንገድ መረዳት አለበት። ያ ጥቅሙ ለራሴ ስለሆነ ነው። እኔ ተናድጄ የምወረውረው ድንጋይ ዙሪያው ያሉ ሰዎችን ቢያጠፋም ተመልሶ ነገ ካርማ እኔ ላይ ነው የሚለጠፈው፣ ወይም ደግሞ ጦሱ ለእኔ ነው የሚተርፈው። ምክንያቱም እኔ ልጆችን ወይም ቤተሰቦችን አፌክት ባደርግ፣ ጓደኞችን አፌክት ባደርግ ነገ በዙሪያ ሰው የለም። ሁሉም ሰው ጥሎኝ ነው የሚሮጠው፣ ጥሎኝ ነው የሚርቀው። ማህበራዊ ህይወት ሊኖረኝ አይችልም። በሚቀጥሉት ሴሽኖች ስንመጣ 3 ክህሎቶች አሉ ብያቸዋለሁ። ራስን ማስተዳደር፣ ማህበራዊ ግንዛቤ እና ሪሌሽንሽፕ ወይም ደግሞ ግንኙነቶችን ማስተዳደር ወይም በስነስርዓት መያዝ ነው። ወደ እነዛ መሄድ የምንፈልግ ከሆነ ሰልፍ አዌርነስ ያስፈልገናል። ሪፕል ኢፌክቱን ወይም ደግሞ ስንወረውር የሚያመጣውን ጣጣና ጦስ መለየት አለብን። ሶስተኛው ስትራቴጂ ደግሞ ምንድን ነው? ወደማይመቹን ነገሮች ዘንበል ልንበል። ወደማይመቹን ነገሮች ዘንበል ልንበል ሲባል ምን ማለት ነው? ብዙ ጊዜ በጣም የሰው ልጅ ሰልፍ አዌርነስ እንዳይኖረው ከሚያደርጉና በጣም ትልቅ ኦብስታክል ወይ መሰናክል ከሚሆኑት ነገሮች አንዱ ምንድን ነው? ሁልጊዜም አለመመቸትን ወይም ደግሞ ምቾት ማጣትን አቮይድ ማድረግ፣ ዲስኮምፎርትን መሸሽ ነው። ኮንፍሮንቴሽንን መሸሽ ነው። የሚያስፈሩን ነገሮች ጥሎ መሮጥ ነው። ቆም ብለን ለምንድነው ይሄን የምፈራው? ለምንድነው ይሄ ነገር የማይመቸኝ? ለምንድነው ይሄ ነገር በጣም ዲስኮምፎርት የሚነሳኝና ሰላም የሚነሳኝ ለምንድን ነው ብለን መጠየቅ አንችልም። ምንድነው የምናደርገው? የሆነ ነገር ተፈጠረ፣ አብቱራል ሪሌሽንሽፕ ውስጥ ትዳር ውስጥ ናችሁ፣ ሚስትህ የሆነ ነገር አነሳች፣ ያንን ቁጭ ብሎ ከመወያየት ይልቅ ጥለህ ትሮጣለህ። ባልሽ የሆነ ነገር ካነሳ ኮምፕሌትሊ ኢግኖር አድርገሽ፣ ለምን? ዲስኮምፎርት ስለሚነሳሽ ወይም ደግሞ ምቾት ስለሚያሳጣሽ ቶሎ ብለሽ ምንድነው መሮጥ አለብሽ። ወዴት? ወደ ኮምፎርት ዞንሽ። ስለዚህ ወደ ዲስኮምፎርት ዞናችን ወይም ደግሞ ወደማይመችን ቀጠና ዘንበል እንበል። ዘንበል በማለት ምን ማድረግ እንችላለን? ያ ዲስኮምፎርት የነሳንን ወይም ደግሞ ምቾት የነሳንን ነገር ከስር ከመሰረቱ ሶርሱን አውቀን ምን እናደርገዋለን? እናደርቀዋለን። ከምንጩ መሮጥ አይጠበቅብንም። ከዛ በኋላ አይደጋገምም። ኦልሬዲ አንደርስታንዲንግ አለን፣ ይገባናል። የምንፈራው ነገር ካለ ምንድን ነው ችግርን? ስለ ገንዘብ ከሆነ ዲስኮምፎርታችን we have to face it። ወደዛ ለመሄድ ምንድን ነው የሚያስፈልገን? ሰው እየተቸን ከሆነ ኦኬ፣ የሚተቹን እኮ በእነሱ መነጽር ነው፣ በእኔ መነጽር አይደለም። እኔን የሚተቹኝ በላከ መነጽር አይደለም። ትችቱ ኮንስትራክቲቭ ከሆነ ወስደዋለሁ። ጀስት የማይረባና ከጥላቻ ከምቀኝነት የመጣ ነው ብዬ ካሰብኩ ትቼው ሄዳለሁ፣ ንቄው ማለት ነው። ዋይ ቢኮዝ ሲጀምር አንድ ሰው ሊቀናባችሁ ወይም ሊመቀኛችሁ ወይም ሊጠላችሁ የሚችለው አትሊስት ዩ አር ዱይንግ ሰምቲንግ ግድ፣ ጥሩ ነገር እያደረጋችሁ ነው ማለት ነው። ከዛ ባለፈ ደግሞ የምንወደውን ሰው ልናጣ የምንችልባቸው አጋጣሚዎች አሉ። ኮምፎርታብል ኮንቨርሴሽንም አይደለም፣ ያ ሀፕን ያደርጋል። ኢትስ ኦኬ። በቃ ወደፊት መጓዝን እንምረጥ። እስካለን ድረስ ትንፋሻችን እስከ መጨረሻው ሰዓት ድረስ የምንችለውን ጥሩ ነገር አድርገን ማለፍ ስላለብን ማለት ነው። ጤና ማጣት ስ ማንኛውም ሰው ያጋጥመው፣ እንመጣበታለን። ወደኋላ ላይ እንዳስሰዋለን። ለራሳችን ረፍት መስጠት አለመስጠት የሚያመጣውን ለሰልፍ አዌርነስ ላይ ያለውን ጣጣ አስረዳችኋል። ከዛስ እድሜን የምንፈራበት አጋጣሚ አለ አይደል? ኦኬ፣ እድሜ ምንድነው? ምንም የሚቆም ነገር አለም፣ ይቀጥላል። ሞት ይመጣል፣ ይቀጥላል። ስለዚህ እነዚህ ዲስኮምፎርት የሚሰጥ ወይም ደግሞ ምቾት የሚነሱ ነገሮች እንደዚህ የተወሰኑት ናቸው አይደል? ከዛም ባለፈ ከስራ ከሪሌሽንሽፕ ከተለያየ ነገር ጋር የማይመቿችሁ ነገሮች አንደርስታንድ አድርጓቸው፣ አዳምጡ፣ አስተውሉ። ለምንድነው የማይመች? ከየት ነው የመጣው ይሄ ነገር?
ሁሌ የምነግራችሁ ነገር ይሄ ከየት ነው ይሄ ስሜት የመጣው? ምንጩ የት ነው? እናቴ፣ አባቴ፣ አክስቴ፣ አጎቴ፣ ቤተሰቦች፣ ጎረቤት፣ ጓደኛ፣ ትምህርት ቤት፣ የትምህርት ቤት ዘበኛ፣ ሁ ዋት ዌር፣ ማን፣ ምን፣ የት፣ ከዛ ለምን ብላችሁ መመርመር እንድትችሉ ስለሚረዳችሁ ጎላችሁ ወይም ደግሞ ግባችሁ መሆን ያለበት ወደ ስሜታችሁ መጠጋትና ከዛም አልፎ ወደ ስሜታችሁ ውስጥ መግባትና ኢቨንቹዋሊ ደግሞ ወዴት ነው የሚለው ወደ ስሜታችሁን ሰብራችሁ በእርግዳችሁት መግባት መቻል። ኢሞሽናል ያደረጋችሁ ስሜት በቃ እንባችሁን ያመጣችሁ ስሜት ሊሆን ይችላል። ባይዞ በጣም የሚያቃጥል ስሜትም ሊሆን ይችላል የሚፈጥርባችሁ ያ ነገር አይደል? ኦኬ ኢትስ ኦኬ ቴክ ዩር ታይም፣ ጊዜ ውሰዱ። ጊዜ ወስዳችሁ በስነስርዓት ራሳችሁን ከውስጥ አዳምጡት። ከዛ ምንድን ነው ወደ ስሜታችሁ ተጠጉ። ከዛስ ስሜታችሁ ውስጥ ግቡ። ከዛስ አልፋችሁት በድሳችሁት ሄዱ። ምንም ቢሆን አልፋችሁት መሄድ ስለምትችሉ ይህ የሚፈልገው ምንድነው? የተወሰነች ጊዜ ነው። የመጀመሪያው ቀን በጣም የሚያስጠላችሁ፣ ሁለተኛ ስትሞክሩት ትንሽ ይከብዳችኋል፣ ሶስተኛ እያለ ይቀጥላል። በኋላ ላይ መጨረሻ ላይ ግን ዩ ፊል ጉድ። ለምን ናው አፐር ሃንዱ ወይም ደግሞ የበላይነቱን ይዛችኋል። ስሜታችሁ እናንተን የሚያሽከረክራችሁ ሾፌር ሳይሆን እናንተ ስሜታችሁን በፈለጋችሁት መንገድ የምትነዱት የእናንተ ቬሂክል ይሆናል፣ ወይም ደግሞ የእናንተ መኪና ወይም ደግሞ መኪና ይሆናል ማለት ነው። በዛ እንግልዩት። አራተኛው እቅድ ወይም ደግሞ አራተኛው ስትራቴጂ ምንድን ነው? ስሜታችሁን ፊዚካሊ ፊል አድርጉት። ምን ማለት ነው? ስሜታችሁን ሰውነታችሁ ጋር ፊል አድርጉት፣ እንዲሰማችሁ አድርጉ። ሰውነታችሁ የቱ ጋር ነው የተሰማችሁ? ግማሽ ራስሽን ያመመሽ፣ አይንሽን ጠዘጠዘሽ፣ ወገብህን አመመህ፣ ጉልበትህን አመመህ፣ ሆድሽ ጮኸ። አንደርስታንድ አድርጉ ስሜታችሁን፣ ፊሊንጉን። ከየት ነው የሚመጣው ይሄ ነገር? እንዴት አድርጌ ነው አንደርስታንድ ማድረግ? ዝም ብሎ በአንድ የሚመጣ ነገር አይደለም። ቴክ ዩር ታይም እያልኳችሁ ነው። ትሬን አድርጉ፣ ራሳችሁን አለማምዱ። ህይወት ትምህርት ቤት ነች ሲባል ሰምታችኋል። ህይወት ምንድን ነው? ጆርኒ ነው፣ ጉዞ ነው። በጉዞ ሂደት ውስጥ አብሯችሁ የሚሄዱ ሰዎች አሉ። ሃይዌይ ነው ህይወት። አብሯችሁ እየሄዱ እያሉ አትሰም ፖይንት የተወሰኑት ኤግዚት ያደርጋሉ። የእነሱ መዳረሻቸው ሌላ ስለሚሆን አንዳንዶቹ ጎማ ተንፍሶባቸው ወደኋላ ይቀራሉ። አንዳንዶቹ አልፏችሁ ሁሉ ሊሄዱ ይችላሉ። ኢትስ ኦኬ። እናንተ ግን የራሳችሁን ፔስ ጠብቃችሁ አእምሯችሁን፣ ሰውነታችሁን፣ ነፍሳችሁን ባላንስ አድርጋችሁ መሄድ መቻል አለባችሁ። ቱዱታት ያንን ለማድረግ ደግሞ ምን ማድረግ አለባችሁ? አዳምጡት። የሚሰማችሁ ስሜት አለ። አይ ፊል ዲስ ሊምቢክ ሲስተም ላይ አይ ፊል ዲስ፣ እንደዚህ ተሰማኝ፣ ተናደድኩ፣ ደበረኝ፣ ተበሳጨው። እነዚህ በጣም ኔጌቲቭ የሆኑ ቮካብለሪዎች ናቸው። አቮይድ ማድረግ ከቻላችሁ በጣም ትልቅ ውጤት የምታመጡባቸው ማለት ነው። ኦኬ። እነዛን ነገሮች ደግሞ ከሰውነት የለየቱ ጋር ነው እየተሰማኝ ያለውን የሚለውን ነገር መረዳት አለ። ምክንያቱም ራሱን የቻለ ኤሌክትሪክ ሲግናል ወይም ደግሞ የሚሰጠን ምልክቶች ስላሉ አእምሯችንም ነርቨስ ሲስተማችንም ላይ ማለት ነው። አንዳንዴ ጡንቻችን የሆነ ማለት የመሸማቀቅ ጡንቻችን የመወጣጠር እንዲሁም ደግሞ ስቲፍነስ ሊሰማን ይችላል። ልባችን በጣም ሊመታ ይችላል። ትንፋሻችን በጣም ቁርጥ ሊል ይችላል። የሆነ ነገር ለምሳሌ ሲያስደነግጠን ትንፋሻችን በጣም ከመጠን በላይ ሊሄድ ይችላል። ልባችን በጣም ሊመታ ይችላል አይደል? ልክ እንደዛ ነው ፊሊንጉን አንደርስታንድ የምታደርጉት። ይህንን አንደርስታንድ ለማድረግ ምንድነው የምታደርጉት? ጀስት ክሎዝ ዩር አይስ፣ አይናችሁን ጨፍኑ፣ ቁጭ በሉ፣ ብቻችሁን ማለት ነው። ቁጭ በሉ። ከተቀመጣችሁ በኋላ ምንድነው የምታደርጉት? ልባችሁ እየመታ ከሆነ በሆነ ነገር ተረብሻችሁ፣ ተናዳችሁ፣ ልባችሁን ለማረጋጋት ሞክሩ። ይህንን ለማድረግ ጀስት ብሪዝ፣ ነፍስ ዝሩበት ለአእምሯችሁ። አእምሯችሁ ባይዘወይ ሰፎኬት ያደርጋል እኮ። በደነገጣችሁ በተበሳጫችሁ ቁጥር አእምሯችሁ ምንድነው ኦክሲጅን እጥረት ያጋጥመዋል። ያንን ሶልቭ ለማድረግ ብሪዝ፣ አይናችሁ መጨፈንም አይጠበቅባችሁም። ጀስት 4፣ 5፣ 6 ይችን ሞክሯል። ከዛ በኋላ ያ ፔንፉል የሆነው ስሜታችሁ ይሄ አጥንት መገጣጠሚያችሁ ላይ፣ ልባችሁ ላይ፣ ጭንቅላታችሁ ላይ የተሰማችሁ ስሜት ምንድነው? ይተናል። ለራሳችሁ ውለታ ዋሉለት። ማንም ሰው ውለታ ሊውልለት አይችልም። ለአንቺ ማንነት ማንም ሰው ለአንተ ማንነት ውለታ ሊውልልህ አይችልም። በዚህ ምድር ላይ የስ ሰዎች ያግዙናል በህይወታችን ውስጥ። ነገር ግን በዛ ፋይት ውስጥ ማለት ነው አእምሮሽ ሰፎኬት እንዳያደርግ እንዳይታፈን ምን ማድረግ አለብህ? ኦክሲጅን ስጠው፣ ኦክሲጅን ስጪው። ከዛ በኋላ ኦብዘርቭ ለማድረግ ሞክሩ። አንዳንዴ ምን አይነት ነገር አለ መሰላችሁ? አይናችሁን ጨፍናችሁ ዝም ብላችሁ ቁጭ ካላችሁበት ቦታ ራሳችሁን ወጣችሁ ቁጭ ካላችሁበት ቦታ እያያችሁ ታስቡት። የትኛው የሰውነቴ ክፍል ነው ያመመኝ? የትኛው የሰውነቴ ክፍል ነው የተሰማኝ? ይህ ስሜት የፈጠረብኝ ሴንሴሽን፣ ይህ ስሜት የፈጠረብኝ ንዝረት የቱ ጋር? ያንን ፊል በማድረግ
ኢሞሽናሊ ማለት ነው። ያንን ስሜት ቀስ እያደረጋችሁ እየተለማመዳችሁ ስትሄዱ የሆነ ነገር ሲፈጠር ላከ ካልም ዳውን ራስን አረጋጋ ትለዋለሁ ማለት። ለምን ያ ኢሞሽን ሶርሱ ምንም ሊሆን ይችላል። አንዳንዱ ጀስት ዝም ብሎ ጦጣው ከመሬት ተነስቶ የሚፈጥረው ውዥንብር ነው። አንዳንዱ ግን ሲሪየስ የሆነ በጣም ምንጭ ያለው መነሻ ያለው አብሮኝ ለረዥም ጊዜ የኖረ ስሜት ሊሆን ይችላል። ሶ አይ ሃቭ ቱ አንደርስታንድ ያ ስሜት መጥፎ ጥሩም ሊሆን ይችላል። ካታጎራይዝ ከማድረግ ይልቅ ስሜቱን አንደርስታንድ ማድረግ ነው። ይህንን ካደረግኩ እንደዚህ ነው መሆነው፣ ይህንን ሪያክት ካደረግኩ ወይ በዚህ መንገድ ከሄድኩኝ እዚህ ጋር ተኩላ ይበላኛል፣ ጅብ ይበላኛል፣ ወይም እንደዚህ ይሆናለሁ ብለን እንድንደመድም ስለሚረዳ። አምስተኛ ስትራቴጂ ማንና ምን የኛን ቁልፍ የኛን በተን እንደሚነካንና ትሪገር እንደሚያደርግን ማወቃለን። አሁን አንዳንዶቻችሁ ምን ትላላችሁ? የራሳችሁ የምትሉት ጓደኛችሁ በጣም ቤስት ጓደኛዬ ነው ትሉና ያ ሰው ፐርፐዝሊ ማለት ነው ቀኑን ሙሉ አኖ ሲያደርጋችሁ የሚል ሰው አለ። ላይክ ትሪገር ሲያደርጋችሁ የሚል ፐርፐዝሊ ጓደኛችሁ እኮ ነው። ያ ቃል እኮ እናንተ እንደከማጎ ፐርፐዝሊ ትሪገር ሲያደርጋችሁ የሚል ሰው አለ። የራሳችሁ የሆነ የትዳር አጋር ሊሆን ይችላል፣ የራሳችሁ ፍቅረኛ ሊሆን ይችላል፣ የራሳችሁ ልጆች ሊሆኑ ይችላሉ፣ የራሳችሁ እህት ወንድሞች ሊሆኑ ይችላሉ። ኖ በየት በኩል አታክ እንደሚያደርጓችሁ ያውቃሉ። አውቀው ግን ምንድን ትሪገር ያደርጓችኋል። ኖ ስስ ፖይንታችሁን ያውቃሉ፣ ስስ ብልታችሁን አውቃለሁ ሲባል ሰምታችሁ ታውቃላችኋል። ስለዚህ ማን እና ምን አይነት ጉዳይ ነው ትሪገር የሚያደርጋችሁ? ምን አይነት ጉዳይ ነው ስሜታችሁን የሚቆሰቆሰው? ቀናችሁን ሰላም ውላችሁ ብዙ ስራ ሰርታችሁ ውጤታማ ሁናችሁ ልክ ለማረፍ አልጋችሁ ላይ ጋደም ልትሉ ስትሉ ቴክስት፣ ጋደም ስትሉ ስልክ፣ ጋደም ስትሉ ቤት ውስጥ ከሆነ በሩን ብርግድ አድርገው አንተ እንትን አንተ አንቺ እንትን ምናምን ብለው ይገጥሟችኋል ማለት ነው። እንዳትተኙ ማለት ነው። ዳት ያንን አንደርስታንድ ማድረግ እንዴት ፑሽ እንደሚያደርጓችሁ እንዴት እንደሚገፏችሁ ማለት ነው። በተናችሁን ወይም ደግሞ ያችን የቁስቋስ ቁልፏን እንዴት አድርገው እንደሚነካኳችሁ ካወቃችሁ ምን ይረዳችኋል? ይሄ ስሜታችሁን እና ነገሩን ጉዳዩን ለመቆጣጠር ማኔጅ ለማድረግ ከዛም ባለፈ ራሳችሁን ለማረጋገጥ ይረዳችኋል ማለት ነው። ይህን ስትራቴጂ ለመጠቀም ምን ማድረግ ትችላላችሁ መሰላችሁ? ዝም ብሎ ስለ ነገሮች ማሰብ ብቻውን ትርጉም የለውም። አሁን እንዲያረጋሉ ምናምን ፕራክቲካል የሆነ ነገር መሆን አለበት። ይህንን ለማድረግ ስፔሲፊክ የሆነ ሰውና ስፔሲፊክ የሆነ ሰው መለየት አለባችሁ። መጀመሪያ ይህንን በተን ሲነኩት እንደዚህ ያደርጉኛል ምናምን የሚለው ማን እና ምን እንደሆኑ ከለያችሁ በኋላ ማለት ነው። ኤግዛምፕል መስጠት እንችላለን። ለምሳሌ በቃ በእያንዳንዱ ነገር ድራማ ኩዊን የሆኑ ሰዎች አሉ። ወንድም ሴትም ሊሆኑ ይችላሉ። እነዛ ሰዎች ኤግዛክትሊ እናንተ ጥሩ ሙድ ላይ፣ ጥሩ እንቅስቃሴ ላይ፣ ጥሩ እድገት ላይ እያላችሁ እናንተን መጠው ማሰናከል ይፈልጋሉ፣ መረበሽ ይፈልጋሉ፣ ሆነ ብለው ወደኋላ መጎተት ይፈልጋሉ፣ ምንም እንዳትንቀሳቀሱ ይፈልጋሉ። ይህንን ወይ እንድትፈሩ እንድትጨነቁ ምናምን ነው የሚፈልጉት አይደል? አሁን ዋይ ለምንድን ነው እንደዛ የሚያደርጉት ብላችሁ ራሳችሁን ጠይቁ። ከዛ በኋላ ግን ማለት ነው እነዛ ሰዎች ጋር ያላችሁን ወይም ያንን ሁኔታ ሶርሱን ታውቁታላችሁ። መነሻው ምንድን ነው? ኦኬ የራሷ ትራውማ አላት፣ የራሱ ትራውማ አለው፣ ወይም ቅናት አለባቸው፣ የበታችነት ስሜት አለበት፣ ወይም ኢንፌሪዮሪቲ ወይ ሱፐሪዮሪቲ ኮምፕሌክስ ሊሆን ይችላል። ሲቹዌሽኑንም ትረዱታላችሁ። ከተረዳችሁ በኋላ ደግሞ ምንድነው የምታደርጉት? ምንጩን ካወቃችሁ በኋላ ምንድነው የምታደርጉት? ከምንጩ ነው የምታደርጉት። የኢንፌሪዮሪቲ ኮምፕሌክስ ሱፐሪዮሪቲ ኮምፕሌክስ ከሆነና እነዛ ሰዎች ወይም ናርሲስቲክ ሊሆኑ ይችላሉ ያለባቸው ችግር እንደዛ ከሆነ ከነዛ ሰዎች የምትርቁበትን መንገድ መፍጠር አለባችሁ፣ መለየት አለባችሁ። ዋይ ለምንድን ነው እነዚህ ሰዎች የሚደጋገሙት ይህን ነገር ብላችሁ አይደል? ዩ ሃቭ ቱ ዲስታንስ ዩርሰልፍ፣ ዲታች ማድረግ አለባችሁ። አንዳንዶቻችሁ ቤተሰብ ቢሆንስ? የስ ዩ ካን ዱ ዛት። ቤተሰብ ሊሆን ይችላል፣ ምንም ጥቅም የለውም። እናንተን ይዟችሁ የሚሞት ከሆነ ጥቅም የለውም። ትዳር አጋር ትረስት ሚ ዩ ዶንት ኒድ ዳት ፐርሰን። ፍቅረኛ ዩ ዶንት ኒድ ዳት ፐርሰን። ወደኋላ የሚጎትትሽ ወደኋላ የምትጎትትህ ከሆነ በፍጹም ምንም ጥቅም የለውም። ምንም ማለት አንደርስታንዲንግ ከሌለ፣ መግባባት ከሌለ፣ መረዳዳት ከሌለ ሆነ ብለው አሁንም ቅድምም ነጋ ጠባ ያንን ነገር እየደጋገሙ ድሬን የሚያደርጓችሁ ከሆነ ሙቭ አዌይ ፍሮም ዳት። ማወቅ ያለባችሁ ነገር ቅድም ነግሬያችኋለሁ። ሰፌዱን መረዳት አለባችሁ። የመጀመሪያው ሴንተሩ ላይ የነበርከው አንተ ነህ። ዳዴ ተደርገ ቤተሰቦች ድጋፍ ቆመ። ሁለተኛው ሰርክል ላይ ቆሞ ወፌ ቆመች ተብለህ ቆመሃል። ራስህን አድገሃል፣ ችለሃል አይደል? ከዛ በኋላ አንተ የመረጥካቸው ሰዎች ይገባሉ። ሚንስ ሚስትህ ትገባለች። ከዛ ልጆች ታመጣለህ። የመጀመሪያው ሰርክል ላይ ከአንተ ከልጆችና ከሚስት ውጭ ሌላ ሰው የለም። ሚስት ጋር ከተለያየ መጨረሻው ሰርክል ላይ ሄዳ ነው የምትቀመጠው። አንቺም እንደዛው። ባልሽ መጀመሪያው ሴንተር ላይ ያለው እሱ ነው። ከዛ ልጆች አሉ። ከዛ የማይጠቅም ሆኖ ከተገኘ መጨረሻው ሰርክል ላይ ይሄዳል። ሚንስ ሁሉም ራሱን የቻለ ቦታና አቀማመጥ አለው።
ያንን መረዳት ያስፈልጋል። ከዛ ነገር ዲታች ለማድረግ ግን ምን ማድረግ ያስፈልጋል? አዌርነስ ይጠይቃል፣ ወይም ደግሞ ግንዛቤ ይጠይቃል። መረዳት ኦኬ፣ ለምንድን ነው ይሄ ነገር እኔን ድሬን የሚያደርገኝ፣ ለምንድን ነው የሚጎትተኝ የሚለውን ነገር አንደርስታንድ ማድረግ ስላለብሽ አንደርስታንድ ማድረግ ስላለብህ ማለት ነው። ከዛ ሲቀጥል ስድስተኛው ስትራቴጂ ወይም እቅድ ደግሞ ምንድን ነው? ራስህን ወይም ራስሽን ልክ እንደ ንስር ተመልከቹ ይላል። ንስርን ካያችሁ ንስር ከሌሎች አዋፋት የሚለየው ምንድን? 4-5-6 ኪሎ ሜትር ላይ ሆኖ በ4-5-6 ኪሎ ሜትር ሬዲየስ ያለን እያንዳንዱን ነገር መርፌ ሳይቀር ማለት ነው ማየት የሚችል ልዩ የሆነ የማየት ብቃት አለው ንስር። ኦኬ፣ እንዴት ነው ይህንን ላየው የምችለው ልትሉ ትችላላችሁ። ሲምፕል ነው። ምንድነው የምታደርጉት? ራሳችሁ ያላችሁበትን ሲቹዌሽን ተረዱ። ያላችሁበትን ስሜት፣ የሚሰማችሁን፣ አእምሯችሁን፣ ሀሳቢያችሁን ሁሉ ነገር ለመረዳት ሞክሩ። ስትረዱ ግን በወፍ በረር ውጩንም ውስጡንም ለማየት እንድትችሉ ማለት ነው። ውስጡ ያለውን ወደ ውስጥ እያያችሁ ውጩ ያለውን ነገር ደግሞ ለመዳሰስና ለማየት እንድትችሉ ከላይ ሁኑ። ቅድም ያልኳችሁ ከሰውነታችሁ ውጩ ናችሁ ራሳችሁን ማየት ትችላሉ ያልኳችሁ ለዛ ነው። ንስር ምንድን ነው የሚያደርገው? ማዕበሉ ሲመጣ ምንድን ነው የሚያደርገው? ከፍ ብሎ ይበራል። ምንድን ነው የሚለው? ከችግሬ በላይ ነኝ ይላል። ለዛም ነው ብዙ ጊዜ ሳስተምር ሰምታችሁ ሊሆን ይችላል። እኔ ከችግሬ በላይ ነኝ፣ ችግሮች በሙሉ ከኔ በታች ናቸው፣ ይፈታሉ። ለምንድን ነው የሚፈቱት? እኔ የሄድኩበትን ኤክስፒሪየንስ ሰሟን ሄዶበታል። እኔ ያሳለፍኩትን ችግር የሆነ ሰው ሄዶበታል። ከኔ የሚጠበቀው ምንድን ነው? ኮንሽስሊ ያንን ነገር መፈለግ፣ ናቪጌት ማድረግ ነው፣ መመርመር ነው የሚጠበቅብኝ። ማዕበሉ ሲመጣ ሌሎቹ አዋፋት በየጥሻው በየዋሻው ሲደበቁ፣ ንስር እና የተወሰኑ አዋፋት ምን እንደሚያደርጉት ከማዕበሉ መነሻ አዳምጡ በደንብ። ከማዕበሉ መነሻ ከዳመናው በላይ ከፍ ብለው ነው የሚበሩት። ልክ ማዕበሉ ሲቆም ምንድን ነው የሚያደርጉት? ማዕበሉ ይቆማል። ከቆመ በኋላ ምንድን ነው የሚያደርጉት? ወደ ታች መመልከት ይጀምራል። ንስር ማለት ይመለከታል። በ4-5 ሬዲየስ ማዕበሉ ያመጣለት ምግብ አለ የለም፣ የሚንቀሳቀስ እያንዳንዱን ነገር አበጥሮ ነው የሚያየው። ለዛም ነው ችግር ሲያጋጥማችሁ ስሜታችሁን የሚረብሽ ስሜታችሁን ወደታች ድሬን የሚያደርግ ሊሆን ይችላል። ኢቨን ኤክሳይት የሚያደርጋችሁ ነገር ሲፈጠር ወደ ውሳኔ ከመሄዳችሁ በፊት ወይም ደግሞ ስሜታችሁ ነድቷችሁ ከመወሰናችሁ በፊት ቆም ብላችሁ ኦኬ፣ ከዚህ በላይ ነኝ እኔ፣ አንቺ ልትሆኝ ትችላለህ አንተ፣ እኔ ከዚህ ከችግሬ በላይ ነኝ። ከዛስ ችግሮች ከየት ነው የመጡት? የሚያመጡት ምግብ አለ ወይ? ችግሮቹ ስሜቶቹ የሚያመጡት ነገር አለ ወይ? ያስፈራኝ ነገር ያስደነገጠኝ ነገር ለእኔ የሚያመጣው ምግብ አለ? የምመገበው ክትፎ አለ? የምመገበው ጥብስ አለ? ምን አለ? ከዛ ውስጥ ከዛ ችግር ውስጥ ኦፖርቹኒቲ ማምጣት እችላለሁ ወይ? እንዴ ብዙ በጣም ኢንቴሊጀንት የሆኑ ሰዎች እኮ ምን እንደሚያደርጉ ታውቃላችሁ? ኢንቴሊጀንስ ስላችሁ አይኪዋቸው ሀይ የሆነ ወይም ደግሞ ትምህርት ቤት አካዳሚካሊ ፎር ምናምን የሚያመጡ ሰዎች አይደለም ያልኩ ያለሁት። በአእምሮ የበሰሉ በስሜት የበሰሉ ኢሞሽናሊ ኢንቴሊጀንት ኢኪዋቸው ሀይ የሆኑ ሰዎች ምንድን ነው የሚያደርጉት? ማርኬቱ ክራሽ ሲያደርግ ገበያው ሲወርድ ኢሚዲየትሊ ተሯሩጠው ምንድን ነው የተወሰኑ አይተሞችን ባላቸው አቅም ገዝተው ያስቀምጣሉ። ማርኬቱ እንደገና ሲያንሰራራ ነገሮች ማዕበሉ ሲጸዳ ምንድን ነው ትርፋማ የሚሆኑት እነሱ ናቸው። ሌላው ደንግጦ መሸጥ ሲጀምር ኢንቴሊጀንት የሆኑት ሰዎች ወይም ደግሞ ስማርት የሆኑት ሰዎች ምንድን ነው ሆልድ ኢት ስቲል ይረጋጋሉ። ፔኑን ያንን በመያዛቸው የሚያመጣውን ፔን ህመሙን ለመቋቋም ዝግጁ ናቸው። ንስሩ እኮ አልፎ ሄዶ እዛ ላይ እኮ ድካም አለው። ቀላል ነገር አይደለም እኮ 4-5 ኪሎ ሜትር ላይ መሄድ። ስለዚህ ራሳችሁ ምንድነው ስሜታችሁን እንደ ንስር ከላይ ሆናችሁ ተመልከቱ። ማዕበሉ የስሜቴ ማዕበል ከየት ነው የመጣው? ማን ነው የፈጠረብኝ? ከምንድን ነው የመጣው? ኃላፊነቱ ሰዱ ባይዘው ሰውን አትኮንኑ። እናቴ እንዲያርጋኝ አባቴ እንዲያርጎኝ ወንድሜ እህቴ ኖ ስቶፕ ዳት ነው። እነሱ ምንም ነገር ያድርጉ፣ ሁሉም ሰው የራሱን መነጽር ነው የሚጠቀመው። አንተ ወይም አንቺ ደግሞ የራስህን የንስር መነጽር ተጠቀሚ። ያኔ ልዩነቱ ይገባሻል ማለት ነው። ስለዚህ ከላይ ሆኖ ማየት የበለጠ ቁጣችሁን፣ ስሜታችሁ፣ የተበሳጫችሁበትን ነገር በደንብ አድርጋችሁ ለመመርመር ውጭ ያለውን ነገርም ለማየት እንዲረዳችሁ ማለት ነው። በዙሪያችሁ የሚሽከረከረውን ነገር ዳመናውን እንድታዩ ስለሚረዳችሁ እሱን አድርጉ። ሰባተኛ ስትራቴጂ ስለ ስሜታችሁ ማስታወሻ መያዝ። ኦኬ፣ ጆርናል ማድረግ ወይም ማስታወሻ መያዝ ምንድን ነው? የሆነ ነገር ተሰማህ፣ ተበሳጨህ፣ እህትህ ደውላ የሆነ ነገር ምናምን አለች፣ ወንድምህ ደውሎ የሆነ ነገር አለ፣ ፍቅረኛ የሆነ ነገር አደረገች፣ ተናደድክ። ኦኬ ታስ ግድ። ከዛስ ቁጭ በይ፣ ደብተርና እስክሪብቶ አውጣ። ኤግዛክትሊ የተሰማህን ነገር በሙሉ ምንድነው ዘርዝረው። ኦብጀክቲቭ ሁን ግን ሰብጀክቲቭ አትሁን። ምን ማለት ነው? ሪዝን ማድረግ ይቻል። ዳት ሚንስ ሰብጀክቲቭ ከሆንክ ውስጥሽ ያለው ጦጣው የአእምሮ ክፍል ምን ይላል? ኦኬ አሁን ሌላ ሙዝ እንፈልግና በቃ አገሩን በሙሉ እናቃጥለው፣ እንደባደብ፣ የሆነ ነገር እናድርግ ነው የሚለው። ከዛ ይልቅ ግን
ኦብጀክቲቭ ሆነ ያለ ሀብት 3 ዋና ዋና ሀብት አለ። አእምሮ፣ ጊዜ፣ ጉልበት። አእምሮሽ፣ ጊዜሽ፣ ጉልበትሽ እነዚህን ወርዝ ያደርጋሉ። ይሄ እኔ መበሳጨት ወደሚለው መሄድ ስለምትችል እያንዳንዱን ነገር ዘርዝረው፣ እያንዳንዱን ነገር ጻፈው፣ እያንዳንዱን ነገር ብትናርገው። ከዛ በኋላ እዛ ውስጥ ቁልፉን ታገኘዋል። ለምን ያ ነገር እንደተሰማ ወደፊት ያ ነገር እንዳይሰማህ ምን ማድረግ እንደምትችል ይገባል። ምክንያቱም ፓተርኑን ስለምታገኘው ወይም ደግሞ ድግግሞሹን ኤግዛክትሊ የት እንዳለ ስለምታገኘው በዛ መንገድ ያለህን ቴንደንሲ ወይም ያለሽን ቴንደንሲ ማስተካከል ይቻላል። ይሄ ምንድን ነው የሚያደርገው? ራሳችን ለመረዳት ክሊር የሆነ ወይም ደግሞ ግልጽ የሆነ አይዲያ ወይም ደግሞ ምልከታ ይሰጠናል። ከዛም ባለፈ ደግሞ ስሜቶቻችንን በቀላሉ ለማስታወስ ይረዳናል። ኔክስት ታይም ሲፈጠሩ አይ ነው የጻፍኩት ነገር ነው። እኔ ማስታወሻ ይዤ ያነበብኩትን መጽሐፍ ኔቨር አረሰው። ማስታወሻ ኖት ከያዝኩኝ፣ ለምሳሌ ትሬኒንግ ስሰጥ ሰዎችን ከልጅነታቸው ጀምሮ እያንዳንዱን ነገር ዲስከስ እናደርጋለን፣ እናወራለናል። በዛ ውስጥ ኖት ይይዛለሁ። ኤግዛክትሊ ያን ሰው ቅርጭ አድርጌ 4 ሳምንት አብሮኝ ከኔ ጋር ልትቆይ ትችላለች በዛ ትሬኒንግ። ስለዛ ሰው ማንነት በደንብ አውቃለሁ፣ በደንብ እረዳለሁ፣ መረዳት እችላለሁ። ለዛ ነው እያልኳቸው ያለው ሰውን ለመረዳት አስተማሪው ያስተማረውን ነገር ለመረዳት ኖት እንደምንይዘው ሁሉ እዚህ ውስጥ ያለው ጦጣ ሲለፈልፍ፣ ሲዘል፣ ሲወጣ ሲወርድ ምን ሆነ ነው የኔ ጦጣ፣ ምን ሆነ የኔ ዝንጀሮ፣ የኔ ጭላዳ ዝንጀሮ ብላችሁ ቁጭ ብላችሁ ተረጋግታችሁ ፈገግ እያላችሁ ሙዝ ሳትሰጡት ምን መመዝገብ ጀምሩ ማለት ነው። that's how it should be done። እንደዛ ነው መደረግ ያለበት። ከዛ 8ኛው ስትራቴጂ በመጥፎ ስሜት አትሞኝ። መጥፎ ስሜት በሚሰማን ጊዜ አሮንቃ ውስጥ የገባን ያክል ሊሰማን ይችላል። ጨለማ ውስጥ የገባን ያክል ሊሰማን ይችላል። ዓለም የተደፋችብን ሊመስለን ይችላል። በቃ ሁሉም ነገር ኮምፕሊትሊ በቃ ግራ ሊገባንና በቃ ያለቀለት ሁሉ ሊመስለን ይችላል። ግን ደግሞ ውስጣችን ምን ይላል? ይህ እኮ ብዙም ያን ያክል እኮ መጥፎ አይደለም፣ ኦቨርካም ላደረገው ይችላል ይለናል ልባችን ማለት። አእምሯችን ደግሞ ኖ በፍጹም በቃ ችግር ውስጥ ነህ፣ አልቆልሃል፣ ከዚህ በኋላ ተስፋ ቁረጥ፣ በምንም አይነት መልኩ አታሳካውም፣ አንተ ማትረባ ነህ እኮ፣ አንቺ ማትረቢ ነሽ። ማን ነው የሚለው? ጦጣው። ከዛ ልብሽ እኮ የሆነ ሰው እኮ በዚህ በሐዘን ውስጥ አልፏል፣ የሆነ ሰው እኮ ገንዘብ ከስሯል፣ የሆነ ሰው እኮ ጤናውን አጥቷል፣ ከዛ አጦ እንደገና ተለውጠዋል፣ ከነሱ ሰዎች ልማር እችላለሁ ይላል። ማን ነው የሚለው? ጌሙ ይሄ ነው። ሰውነታችሁ ማለት ሰውነታችሁ ለአእምሯችሁ ይገዛ፣ አእምሯችሁ ደግሞ ለልባችሁና ለነፍሳችሁ ይገዛ። ሰውነታችሁ፣ አእምሯችሁ፣ ልባችሁ፣ ነፍሳችሁ ደግሞ ለማን ይገዛ? ለፈጣሪያችሁ፣ እንደየሃይማኖታችሁ ማለት ነው። ይሄንን ስቴፕ የምትከተሉ ከሆነ ህይወት በጣም ይቀላችኋል። 100% ሁሉም ነገር ፐርፌክት አይሆንም መቼም ቢሆን። ችግሮች፣ ፈተናዎች፣ ቻሌንጆች፣ ሀሰሎች ያጋጥማሉ ኤቭሪ ሲንግል ዴይ ማለት ነው። ነገር ግን ይቀላችኋል። ለምን? ልባችሁን ማዳመጥ፣ ቀልባችሁን፣ ኢንቱዊሽናችሁን ማዳመጥ መልመድ ስላለባችሁ። ያ የተሰማችሁ መጥፎ ስሜት በጣም ቻሌንጂንግ የሚያደርግ መጥፎ ስሜት በተሰማችሁ ጊዜ ሰልፍ አዌርነሳችሁ ካልተሻሻለና ኢትስ ኦኬ ካላላችሁ ምንድነው ሁሌም ወደ ቁልቁለቱ ነው የምትሄዱት። ምንድነው ከዋሻው መጨረሻ ላይ ያለውን ብርሃን አታዩት። ለምን? ኦልሬዲ አእምሯችሁ ደምድሟል፣ የበላይነቱን ወስዷል። ልባችሁ ምንም ትርጉም የለውም ከዛ በኋላ። ብዙ ሰው ባይዘው ስትራግል የሚያደርገው ለዚህ ነው። ስትራግል የሚያደርገው ችግር ሲያጋጥመው በፍቅር ህይወቱ፣ በትዳር ህይወቱ፣ በስራው፣ በሃይማኖቱ፣ በሁሉም ነገር ስትራግል የሚያደርገው ልቡን ማዳመጥ ትቶ እዚህ ውስጥ ያለውን ጦጣ ተከትሎ ስለሚሮጥ ነው። ሚንስ ሰልፍ አዌርነስ ወይም ደግሞ ግለ ግንዛቤ ስለሌለን ምን ያክል ራሳችን እናውቀዋለን፣ ምን ያክል ራሳችን ልባችን ትረስት እናደርገዋለን። ያንን ማድረግ ስንችል በህይወታችን ምን ይመጣል? ለውጥ ይመጣል። ስለዚህ ያ ስሜት ማለፍ እንደሚችል ልባችሁ ይነግራችኋል። ኢሚዲየትሊ የስ ያልፋል፣ ሀዘን ያልፋል፣ ጤና መታወክ ያልፋል። ፖዚቲቭን አዎንታዊውን መመልከት። ኦኬ 9ኛው ቅድም እንዳልኳችሁ በመጥፎ ስሜት አትታለሉ ብያለሁ አይደል? ኦኬ በጥሩ ስሜትም አትታለሉ። በመጥፎ ብቻ አይደለም፣ በጥሩ ስሜትም አትታለሉ። ይሄ ማለት ምን ማለት ነው? አንዳንዶቻችን ደስ የሚል ስሜት ተሰምቶን ለምሳሌ ሱቅ ሄድን እንበል፣ ግሮሰሪ ሄድን ልንገዛ እና ስንሄድ ማስታወቂያ የሆነ ቦታ አይተን ነው ምንድነው የሚለው 75% ቅናሽ አለ ይላል። ልክ ይሄ ብላክ ፍራይዴይ ምናምን እንደሚባለው እዚህ አሜሪካ ነገር ማለት እዴ 75% ቅናሽ አለ ብለን እንሮጣለን፣ ያለች የሌለችን ሰብስበን ማለት። ለምን? ኤክሳይትድ ሆነናል፣ ደስ ብሎናል። ሮጠን ሄደን እንደገባን
75% ቅናሽ አለ የተባለውን ዕቃ ከኋላ ነው የሚያስቀምጡት። ከፊት ለፊት የሚያስቀምጡት የትኛውን ነው? 10% 25% ቅናሽ ያለውን ታዩታላችሁ። ከአሁን በፊት ልትገዙ ትፈልጋችሁ አቅሙም ስለሌላችሁ የሆነ ማውጣት ስላልፈለጋችሁ የተዋችሁት ነገር ነው። ያኔ በጣም ሞራላችሁ ኤነርጂያችሁ መጥቷል አይደል? ከዛ ይኸውላችሁ ተመልከቱ። $100 ዕቃ፣ $100 ብር፣ $100 ዩሮ፣ $100 ፓውንድ ዕቃ ልትገዢ ገብተሽ የ1000 ብር ዕቃ ገዝተህ ትወጣለህ። ከዛ በኋላስ ትሄዳለህ ለጓደኞች ሁሉ ታሳያለህ። ይህን ገዛው እኮ ለቤተሰቦች፣ ይህን ገዛው እኮ በየቦታው ለሰው በሙሉ ይህንን አደረግኩ እያልክ ትበጠረቂያለሽ። ሳምንት ካለፈው በኋላ ምን ይመጣል? ክሊክ ያደርጋል። ብሮክ ብር የለም፣ አልቋል፣ ብርሽ አልቋል። ናው እንደገና ኤክስትራ ሽፍት ልትሰሪ ነው ልትሰራ። ምክንያቱም የገዛው ነገር ኦልሞስት 90% የምትፈልገው ነገር አይደለም። ኢሞሽናሊ ኢንቴሊጀንት የሆነ ሰው ሰልፍ አዌርነስ ያለው ሰው ግን ምንድነው ስሜቱ እንደዛ ሲል ነው። ነግሬያቸዋለሁ፣ ከአሁን በፊት በጨረቃ አሳብቤ ነግሬያቸዋለሁ። ጨረቃዋ ሙሉ በምትሆን ጊዜ ኤክሳይትመንታችን ይጨምራል፣ ሾፒንግ ሀቢታችን ይጨምራል፣ የሴክሹዋል ሀቢታችን በጣም ነው የሚጨምረው፣ ቁማር ሀቢታችን በጣም ነው ፖፕአፕ የሚያደርገው። ከዛም ባለፈ መነጫነጭ ይመጣል፣ ቫዮለንት ልንሆን እንችላለን። አዌርነስ ካላችሁ ግን አዎ ኢትስ ፉል ሙን። እኔ ዩዥዋሊ እንደዛ ስለማደርግ ነው የምነግራችሁ። ኢትስ ፉል ሙን የስ ዴፊኒትሊ አይ ኖ ኤግዛክትሊ ምን እንደሚወሰውሰኝ። ገንዘብ የማጠፋበት ነገር በየቦታው ነው በር የሚከፍተው። አይኖታ ያነጫነጨኛል። ለሴቶቹ ደግሞ የከፋ ነው ከኛ ከወንዶቹ ይልቅ ማለት ነው። በተለይ ደግሞ ኖርማል የሆነ የማኒስትሬሽን ወይም የፔሪድ ሳይክል ያላቸው ሴቶች እንደ እብድ ነው የሚያደርጋቸው ያን ሰሞን። ያ ግን ከምንድን ነው የሚመጣው? ከግለ ግንዛቤ፣ ራስን ከማወቅ፣ ራስን ከመረዳት፣ አካባቢን ከማወቅ፣ እንደ ንስር ውስጥን ብቻ አይደለም እንደ ንስር ከውስጥ አልፎ ውጩን በማየት ውጩን እያየው ያ ዳስ ዋይ ትላለህ። ሙቀቱ እንደዚህ ስለሆነ የስ ስሜቴ እንደዚህ አድርጎታል። ቅዝቃዜ የስ ዳስ ዘ ሶርስ ምንጩ ያ። ስለዚህ ያንን ኦቨርካም ማድረግ አለብህ። በረሃ ያሉ ሰዎች በጣም በሚሞቃቸው ሰዓት በጣም ሰፎኬት ስለሚያደርጉ ሻይ ይጠጣሉ ለምሳሌ አይደል? ቀዝቃዛ ያሉ ሰዎችም ዘሴምት። ያ ከምን የሚመጣ ነው? እንደ ንስር ውስጥንና ውጭን ከመረዳት የሚመጣ ነው። ይህን በደንብ አድርጋችሁ መያዝ አለባችሁ። ከዛም ባለፈ አንዳንዶቻችሁ ውስውስ ብላችሁ የሆነ ነገር ደስ ብሏችሁ ሄዳችሁ ሪሌሽንሽፕ ትጀምራላችሁ። ምኑንም ሳታጠሙ፣ ምኑንም የዛን ሰው ምኑንም ነገር ሳታውቁ ማለት ነው። ጀስት ስሜታችሁን ተከትላችሁ፣ ልባችሁን እንኳን አይደለም ስሜታችሁን ተከትላችሁ ሄዳችሁ ከዛ በኋላ ሽንኩርቱ ቀይ ሽንኩርቱ ሲላጥ ፒል ሲደረጋል አይደል የሚመጣው ከበሩ ሲላጥ እያነሰ ሲመጣ ማግኒፋይ ስታደርጉት ብዙ ጉድ ታያለህ። ከዛ በኋላ ተወስውሰህ በስሜት ሄደህ ትወልዳለህ፣ ጣጣ ታመጣለህ። ተወስውሰሽ በስሜት ሄደሽ ትወልጃለሽ፣ ጣጣ ታመጫለሽ። እንዲያረገኝ እንደዚህ ሆንኩኝ፣ በዚህ ወጥቶ በዚህ ወርዶ በዛ ብዙ ችግር ውስጥ ይመጣል። ለዛም ነው ጥሩ ስሜት ተሰማኝ ብላችሁ ዘላችሁ ጥንቡቅ አትበሉ ብለው ለዛ ነው። ኦኬ 10ኛ ስትራቴጂ ቆም ብላችሁ የማደርገውን ነገር የማደርገው ለምንድን ነው ብላችሁ ጠይቁ። እያንዳንዱ ስሜታችሁን ታውቁታላችሁ። ስሜታችሁን ተከተላችሁ የምታደርጉትን ነገር ታውቃላችሁ። ሀቢታችሁን አንዳንዴ የሆነ ነገር እየሰራችሁ ስልካችሁ ጋር ሄዳችሁ ብድጋጋችሁ ከዛ በኋላ ከአንድ ሰዓት በኋላ ብንስትሉ ስራው አልተሰራም። መደወል የሌለባችሁ ሰው ጋር ትደውላላችሁ። መደወል አልነበረብኝም ብለሽ እኮ ወስነሻል። መደወል የለብኝም ብለህ ወስነሃል። ዩ ጀስት ብሎክ ዳት ፐርሰን አይደል? አንብሎክ ታረጋታለህ፣ አንብሎክ ታረጊዋለሽ፣ አንብሎክ ትደራረጋለህ፣ ትደዋውላለህ። ግን ቆም ብላችሁ ራሳችሁን ጠይቁ። ለምንድን ነው እንደዚህ ማለት? ቫሊዴሽን ስለምፈልግ፣ ብቸኝነት ስለሚሰማኝ፣ ሱቅ ሄዳችሁ ብዙ ኤክሰስ ነገር ገዝታችሁ የምትመጡት ስሜታችሁን ለማከክ እየሞከራችሁ ነው። ምንድን ነው ዋይ ዩ ሃቭ ቱ አስክ ዮርሰልፍ ምንድን ነው እንደዚህ የሚያደርገኝ? ዋይ በቃ መጠየቅ ያለባችሁ ነገር ይሄ ዋይ አም ዱይንግ ዲስ። ለምንድን ነው ይህንን እያደረግኩ ያለው? ምክንያት አለው። ምንም በዛም ብታደረጉት ምክንያት አለው። ስለዚህ ምክንያቱን መርምራችሁ መድረስ መቻል አለባችሁ። ከዛም ባለፈ የሆነ ነገር ስሜታችሁን የሚቆሰቁሷችሁ ሰዎች የሚቆሰቁሷችሁ ሁኔታ ሲመጣ ቅድም እንዳልኳችሁ ዋይ ለምንድን ነው ይሄ ሰው ስሜት የሚቆሰቁሰው? ምን አይነት ቫሊዩ ሰጥቼው፣ ምን አይነት ቦታ ሰጥቼው ነው? ልቤ ውስጥ ምን አይነት ቦታ ነው ያለው? አእምሯችሁ አይደለም ልባችሁ ውስጥ ነው ሰው መቀመጥ ያለበት። እያንዳንዳችሁ ልባችሁና አእምሯችሁን ሚክስ እያደረጋችሁ ራሳችሁንም ሰውንም አትበጥበጡ። ልባችሁ ባላንስ የሚያደርግላችሁ ሰብኮንሽስ ማይንዳችሁ በሉት ነፍሳችሁ በሉት ከሱ ጋር አሶሺየትድ ይሆናል። ጀስት ልብ ብለን የምንጠራው ማለት አት ዲፐር ሌቭል ሚንስ 6ኛው የስሜት ሕዋሳታችሁ ምንድነው ባላንስ አለው ማለት። ስለዚህ ለዛ ቆም ብላችሁ ለምንድን ነው እነዚህ ነገሮች ማድረጋቸው? እነዚህ ሀቢቶች፣ እነዚህ ስሜቶች፣ እነዚህ ነገሮች ለምንድን ነው ብላችሁ ራሳችሁን ጠይቁ። ከዛ በኋላ እሱን ፊክስ ለማድረግ ወደኋላ ተመልሳችሁን ፊክስ ማድረግ አለባችሁ። 11ኛ ስትራቴጂ ወይም እቅድ ያሏችሁን እሴቶች ወደኋላ ተመልሳችሁ ገምግሟቸው። ይህንን በየወሩ ብታደርጉት ፐርፌክት ነው። በወር ውስጥ ማለት ነው የሚገርም ለውጥ ማምጣት ትችላላችሁ። ይህንን ብቻ በማድረግ ራሱ ምንድነው የምታደርጉት?
ቁጭ ብላችሁ እስክሪብቶና ወረቀት አውጡና መጀመሪያ መጠየቅ ያለባችሁ ነገር ህይወቴን ለመኖር ህይወቴን በምፈልገው መንገድ ፉልፊልድ የሆነ ደስ የሚያሰኝ ህይወት ለመኖር ያሉኝ እሴቶች ምን ናቸው? እንደ ሀገር፣ እንደ ሃይማኖት፣ እንደመጣንበት አካባቢ እሴት ብለን ይዘናቸው የምንንቀሳቀሳቸው ነገሮች አሉ። ካለባበስ፣ ካበላል፣ ካጠጣጥ እነዛን ነገሮች የተለየ ቫልዩ እንሰጣቸዋል። አንዳንድ ሰዎች ሊያጋጥሟቸው ይችላል። ኖ ይህን ማካበድ አያስፈልግም ምናምን ይሏቸዋል። እነዛ ሰዎች በብዙ ቦታ ላይ ባንክረፕት ሆኖ ታገኟቸዋላችሁ። በብዙ ቦታ ላይ ስትራግል ሲያደርጉ ታገኟቸዋላችሁ። ዋይ ሰርቴን የሆነ የኔ የሚሉት ቫልዩ የላቸውም ወይም ደግሞ እሴት የላቸው እና እዛ ውስጥ ራሳችሁን የምታገኙት ከሆነ መጠየቅ ያለባችሁ ያሉኝ ቫልዩስ ወይም ደግሞ እሴቶች ምንድን ናቸው? ህይወቴን በምፈልገው መንገድ እንድኖር የሚያደርጉኝ ቫልዩ እሴትስ ምንድን ናቸው? ሌላ ሰው ላይ መጫን አይጠበቅባችሁም። የብዙ ሰው ችግር ደግሞ ይሄ ነው። እኔ ያለኝን ቫልዩ ወይም እሴት እንደዚህ ካልተከተላችሁ ብዬ ከሰው ጋር ስጣላ ታገኙ ነው ካን ጓ አይደን ዱ ዋትኤቨር ዩ ዋንት። ግን እኔ ጋር ደግሞ መጠሽ ኖ ላከ እንደዚህ ነው ማድረግ ያለብህ፣ ላከ እንደዚህ ነው መናገር ያለብህ፣ መብላት ያለብህ፣ መጠጣት ነው። ዶንት ቴል ሚ ዳት። ለራስህ ያለህ ዋጋ ቫልዩ ምንድን ነው? ይህን መመርመር ያስፈልጋል። ይህንን ቢያንስ ለአንድ ወር ማድረግ ትችላላችሁ። ይህንን ለማድረግ ምን ማድረግ ትችላላችሁ መሰላችሁ? ሰንጠረዥ አዘጋጁ። ሁለት ኮለምን ያለው ሁለታችሁ ቋሚ ሰንጠረዡ ላይ ሁለት ክፍል ያለው አዘጋጁ። የመጀመሪያው ሰንጠረዥ ላይ ምንድናቸው የኔ እሴቶች ብላችሁ ዘርዝሯቸው። ከዛ ሁለተኛው ሰንጠረዥ ላይ ደግሞ ማይ ኢሞሽንስ ወይም ደግሞ ላይክ የኔ ስሜቶች ብላችሁ በቅርቡ የታዘባችሁትን የራሳችሁን ስሜት ጻፏቸው። ከዛ ምን ትላላችሁ መሰላችሁ? እነዚህ ስሜቶችና እነዚህ ሪያክሽኖች ሪያክት ያደርጋችሁበትን መንገድ ጨምራል ከኔ ቫልዩ ከኔ ሴት ጋር ይሄዳሉ። የማደርጋቸው ነገሮች ናቸው። ኦልሬዲ በስሜት ተነድቼ ያደረግኳቸው ነገሮች ናቸው አይደል? ያ ነገር ውሸት ሊሆን ይችላል፣ ሌብነት ሊሆን ይችላል፣ ለስት ሊሆን ይችላል፣ ብላስፌሚ ዋትኤቨር ኢት ኢዝ የፈለጋችሁትን ጥቀሱ። አእምሯችሁ ላይ ሪግሬትፉል ትሆኑና በጸጸት እንድትሞሉ ያደርጓችሁ ነገሮች ሊሆኑ ይችላሉ። ኢቭን በጸጸት እንኳን ባትሞሉ አሁንም ቅድምም እየተደጋገሙ የሚመጡ ፓተርኖች ሊሆኑ ይችላሉ። ከዛ ከኔ ሴቶች ጋር ይሄዳሉ ወይ ብላችሁ ጠይቁ ራሳችሁን። አይሄዱም ከሆነ መልሳችሁ ማለት ነው ኢሚዲየትሊ በስነስርዓት ያችን ለዩዋትና ማለት ነው እሱን ምንጩን ታገኙታላችሁ። ዴን ከምንጩ ላይ ተነስታችሁ እያደረቃችሁ ትመጣላችሁ ማለት ነው። አሁንም ደጋግመዋለሁ፣ ምንጩን ለዩ። ከምንጩ ላይ ነው መስራት ያለባችሁ። 12ኛ ስትራቴጂ ቼክ ዮርሰልፍ። ራስሽን ቼክ አድርግ። ራስን ቼክ ማድረግ ራስን ማየት ወይም ደግሞ መገምገም ያስፈልጋል። የግል ግንዛቤ የምንለው ወይም ራስን ማወቅ በአብዛኛው የውስጥ ሂደት ነው፣ በውስጥ የምናደርገው ነገር ነው። ነገር ግን አንዳንድ ደግሞ ነገሮች አሉ ከውጭ ያለውን ነገር መመርመር መዳሰስ ያለብን ራሳችን ለማወቅ ውስጣችን ያለውን ነገር ለማወቅ እንደጣር ነው እንደሞከር ነው ሁሉ ውጭ ላይ ምን እየተካሄደ ነው? ምንድን ነው እያደረግኩ ያለሁት? የኔ አክሽን ቅድም ሪፕል ኢፌክት ያልኳቸው አላ ሞገዱ ተሽከርክሮ በዙሪያቸው ያሉትን ሰዎች ጠርጎ ይጥላቸዋል ያልኳቸው እሱን ጨምሮ መመርመር አለባችሁ። ለዛም ነው ቅድም ምንድን ያልኳችሁ ወደኋላ ስናገር እንደ ንስር ከላይ ሆናችሁ ውጩን መመልከት ቻሉ። በዙሪያችሁ ያለውን የሚሽከረከረውን ነገር ማለት ነው። ይሄ ደግሞ በምን ይገለጻል? ውጫችሁ ላይ ሪፍሌክት ስለሚያደርግ። እንዴት? በፊታችሁ ለምሳሌ እንደዚህ ኮስተር ብላችሁ ፈገግ ብላችሁ የሆነ በቃ ሁሉም ነገር ላይ እንደዚህ በጣም አግረሲቭ ሆናችሁ ሊሆን ይችላል። ካለባበሳችሁ ሊሆን ይችላል። እያንዳንዱ ውጫችሁ ላይ ያለው ነገር ከፊታችሁ ላይ ከሚነበቡት ነገሮች ጀምሮ ውስጣችሁ ላይ ያለውን ፋይት፣ ውስጣችሁ ያለውን ስትራግል ይገልጻል። ውስጣችሁን ኤክስፕረስ ያደርጋል። ሰውነታችሁ ባይዘው ሲግናል ያደርጋል። ቻይኒዝ ሜዲሲን የምታጠኑ ከሆነ ወይም ደግሞ የቻይኒዝ ሜዲሲን ላይ ስለ ቻይና መድኃኒት ፍላጎቱ ካላችሁ የቻይና መድኃኒት ላይ ፍላጎቱ ካላችሁ በደንብ ቸካሩ። እነሱ ያውቃሉ። ጉበት በሉት፣ ኩላሊት በሉት፣ አንጀት በሉት፣ ጣፊያ በሉት፣ ኤኒ የሰውነታችሁ ክፍል ፊታችሁ ላይ ሜሴጅ አሉ። በጣም ኦቨርሎድ ሲሆን፣ ስትረስ ዳውት ሲሆን፣ ኦቨርወርክድ ሲሆን፣ በጣም ከመጠን ያለፈ ስራ ሲሰራ፣ ከመጠን ያለፈ ብዝበዛ ሲበዛበት፣ ከመጠን ያለፈ ስትራግል ሲያደርግ ምንድን ነው የሚሆነው? የቻይኒዝ ሜዲሲን ምንድን ነው የሚለው? ሰውነታችሁ እየነገራችሁ ነው ከፊት ለፊታችሁ ላይ ማለት ነው። በተለያየ መንገድ ይነግራችኋል። እና አለባበሳችሁን ጨምሮ በደንብ አድርጋችሁ ራሳችሁን አሰስ ማድረግ አለባችሁ፣ ቸክ ማድረግ አለባችሁ። ዋይ አንዳንዱ ሰው በጣም በቃ የሌለ ሽቶ የሌለ ልብስ በጣም የመጨረሻ የሌለ በቃ ዘነጥኩ ምናምን ብሎ ተበድሮም ሁሉ ገዝቶ በቃ ትራይንግ ሃርድ። አንዳንዱ ሰው ደግሞ ጌባፕ ሊያደርግ ይችላል። ላይክ አይ ዶንት ኒድ ዲስ በቃ ምናምን ብሎ ካለባበስ ጀምሮ ማለት ነው ተስፋ ሊቆርጥ ይችላል። ከኮቪድ በኋላ ብዙ ሰዎች ከቤት በመስራት የሆነ ሲምፕል የሆነ አለባበስ ራሴን ጨምሮ ማለት ነው ላይክ ጌባፕ ያደረጋችሁ ሊመስላችሁ ይችላል። አንዳንዴ ውጭ ኖርማል የሆነ ካዥዋል ልብስ ለብሳችሁ ስትሄዱ ግራ ሊያጋባችሁ ይችላል።
ልክ እንደዛ ግን ራሳችሁን ገምግሙ። ከአቀማመጥ ጀምሮ ሊሆን ይችላል። ላይክ ጀስት ውስጣችሁ ያለውን ፊሊንግ ስለሚያንጸባርቅ ማለት ነው። 13ኛ ስትራቴጂ ወይም እቅድ፣ ስሜቶቻችሁን በመጽሐፍ ውስጥ፣ በፊልም ወይም በሙቪ ውስጥ፣ በሙዚቃ ውስጥ አገኟቸው። አንዳንዴ ስሜቶቻችን ለመመርመር ስሜቶቻችን ለመዳሰስ ልንቸገር እንችላለን እና ሪሌተብል ወይም ደግሞ ይሄ ነገር እኔን ይገልጸኛል፣ ይሄ ነገር ከኔ ስሜት ጋር ተዛማጅነት አለው የምንላቸው ነገሮች ይገልጹላቸዋል። እኔ አሁን ለምሳሌ ራሴን ዲስከቨር ካደረኩበት አንዱና ምርጡ መጽሐፍ ለእኔ ቤስት ቡክ ኤቨር ብዬ የማስበው ከሃይማኖቱ መጽሐፍ ውጭ ካሉት ነው የምነግራቸው። አልኬሚስት የሚለው መጽሐፍ አልኬሚስት የሚለው መጽሐፍ ላይ ሳንቲያጎ እረኛ ነው። ሳንቲያጎ የሚባለው ልጅ ቲኔጀር ነው፣ ገና አሽከር እረኛ ነው። ስፔን ውስጥ አንዳሉሻ የሚባል ግዛት ውስጥ በግ የሚጠብቅ። እኔ ያደግኩት ትንሽዬ ከተማ ውስጥ ያው በክረምት በግ ልንጠብቅ እንችላለን፣ በክረምት ከብት ሳር ወስደን ልናበላ እንችላለን። ያው ትንሽዬ ከተማ። ከዛ ውጭ ግን የስ እንደ ሳንቲያጎ ጠብቀናል፣ ቄስ ትምህርት ተምረናል፣ ክረምት እየሄድን። ኦኬ ሳንቲያጎ መጀመሪያ ህልሙን ያየበት ቦታ ቤተክርስቲያን ውስጥ ሆኖ ነው ህልም ያየው። እሱ ምንድነው በሳጥን ሙሉ ምን አየ? ወርቅ፣ አልማዝ፣ የተለያየ ጌጣጌጦችን አየ፣ ሀብት አየ። ከዛ ያንን ተከትሎ የት ሄደ? ወደ ግብፅ ፒራሚድ ነበር ያየው፣ ወደዛ መሄድ ጀመረ ይላል። በየሄደበት ቦታ ያጋጠሙት መሰናክሎች አሉ። ሌቦች ሁሉ ሊነጥቁት ሞክረዋል፣ ተደብድቧል፣ ብዙ ነገር አይደል። ከዛ በኋላ እዛ ውስጥ ራሴን አገኘሁት። ምንድን ነው ያገኘሁት? ለካ ምክንያቱም መጨረሻ ላይ ሳንቲያጎ ወርቁን መጀመሪያ ተኝቶበት የነበረው ቦታ ላይ ነው ለካ ያለው። እኔ ልክ ይህን መጽሐፍ ያነበብኩ ጊዜ ቢሮ ከስራ አለቃዎቼ ጋር የምጣላበት በጣም የመጨረሻ ፍራስትሬት የማደርግበት የምናደድበት ኢቨን አለቃይን ሁሉ በገለው ብዬ ሁሉ የተመኘሁበት ጊዜ ነበር። ለምን ቢሮ እንደ እኔ ዲግሪ ያላቸው ልጆች አሉ፣ እነሱን ፊልድ ይልኳቸዋል፣ እኔን አይልኩኝም። እኔን የሆነ ከተለያየ ስቴሽን የሚመጣ ፖስት አለ፣ ያንን እየቀደድክ ፖስታውን ዳታውን አስገባና ወደ አዲስ አበባ ላክ፣ ዳታ ኢንትሪ አስገቡኝ ማለት። እኔ ደግሞ ከአስተዳደጌም ከራሴም ከብዙ ባህሪዎች አንጻር በጣም አውትስፖክን ስለሆንኩ እንዴት እንደዚህ አይነት ነገር ታደርጋላችሁ ነው። በኋላ ግን ሲገባኝ ለካ ዳትስ ጉድ ቲንግ። እነሱ እንደዛ ሲያደርጉ ሌላውን ሰዓትህን በአግባቡ ተጠቀምበት፣ ተማር፣ ኢንተርኔት ሰርች አድርግ፣ የተለያዩ ኢንፎርሜሽኖችን ጋዘር አድርግ፣ ራስን ነፃ አውጣ እንደ ሳንቲያጎ። ምክንያቱም ከቆምክበት ከተኛህበት ቦታ ላይ ነው ወርቁ አልማዙ ያለው ብዬ ራሴን ቸክ ማድረግ ቻልኩ። ራሴን እዛ ሙቪ ውስጥ ማግኘት ቻልኩ፣ እዛ መጽሐፍ ውስጥ ማግኘት ቻልኩ፣ እዛ ታሪክ ውስጥ ማግኘት ቻልኩ ማለት። ከዛ በኋላ ኤክስፕሎር ማድረግ ሲጀምር ሁሉም ነገር ወደ እኔ መምጣት ጀመረ። ለምን? በሩን ከፈትኩታ፣ አጸዳሁት። ይሄ አንገሩ፣ ቁጣው፣ ንዴቱ የማቴዎስ ወንጌል ምዕራፍ 13 ከቁጥር 3 እስከ 9 ያለው ሁሌ የምነግራችሁ ታሪክ አዳር የገበሬው ታሪክ፣ ቆሻሻውን ማጽዳት ጀመርኩ እዚህ ውስጥ። ከዛ በኋላ ናው ኢትስ ዩር ተርን ቀጥል። እግዚአብሔር ይመስገን ዛሬ ያለሁበት ደረጃ ደርሻለሁ። እነዛ ሰዎች የት ይድረሱ የተሳብቱት ምንም ሪዘንትመንቱ የለኝም። ባገኛቸው በስነስርዓት ሰላም እላቸዋለሁ። የሆነ ኦፖርቹኒቲ ፈልገው ላከ እንደዚህ አድርገልን ብለው ቢመጡ ደስ ብሎኝ ነው የማደርገው። ኢቭን ስለዛ ነገር አላነሳም። ጀስት ኤግዛምፕል ነው እየነገርኳቸው ያለሁት። ስለዚህ ስሜቶቻችሁን ከምን ውስጥ አገኙት? ከፊልም ውስጥ። ከምን ውስጥ? ከመጽሐፍ ውስጥ፣ ከሙዚቃ ውስጥ አገኙት። ስታዳምጥ ይሄ እኔ ታሪክ ነው ለካ እኔ በዚህ መስመር እየሄድኩኝ ነው ያለሁት ብላችሁ ራሳችሁን እዛ ውስጥ አገኙትና ፊክስ አድርጉ ችግሮቻችሁን። በዛ መንገድ ኢሞሽናሊ ኢንቴሊጀንት መሆንና ሰልፍ አዌር ወይም ደግሞ ራሳችሁን ያወቃችሁ የተገነዘባችሁ የረቀቀ የተገናዘበ ወይም ደግሞ የመጠቀ ሰው መሆን ትችላላችሁ ማለት። 14ኛ ከሰዎች ግምገማን ወይም ደግሞ ከሰዎች ምላሽን ጠብቁ ወይም ጠይቁ። ይገምግሟችሁ፣ ችግር የለውም። አንዳንዶቻችሁ ክሪቲሲዝም ትፈራላችሁ። ትረስት ሚ፣ አትፍሩ። ክሪቲሲዝም ኦነስት የሆነ ከጥላቻ ያልመጣ ክሪቲሲዝም እስከሆነ ድረስ ምንም ነገር አትፍሩ። ኢትስ ኦኬ። እዛ ውስጥ ራሳችሁን ስለምታገኙ ራሳችሁን እንድታውቁ ስለሚረዳችሁ ማለት ነው። ስለዚህ ሰዎችን፣ በስራ ባልደረቦቻችሁን፣ የትዳር አጋሮቻችሁን ሊሆን ይችላል፣ ጓደኛ፣ ቤተሰብ፣ የተለያዩ ሰዎችን ምንድነው ጠይቋቸው። እኔ ለምሳሌ ትሬኒንግ ይሰጣለሁ፣ ፐርሰናል ትሬኒንግ ይሰጣሉ። ስጠይቃቸው ሁሌ ምንድነው ምን ቢጨመር ጥሩ ነው እላቸዋለሁ። ምንድነው ያልዳሰስኩት ሚስ ያረኩት ነገር አለ ወይ እጠይቃለሁ። ወስዳለሁ፣ ያንን ፖይንት ወስጄ ኢንተግሬት አደርገዋለሁ ከራሴ ጋር። እዛም ባለፈ ግን ሰዎች ሲተቿችሁ እና እናንተን ለማንቋሸሽ ሲጥሩ የተለያየ ነገር ነው። ለምሳሌ እኔ ዩቲዩብ ላይ ወይ ቲክታክ ላይ ላከ እንደዚህ ባታደርግ እንደዚህ ቢሆንስ ምናምን ሊሉኝ ይችላሉ አይደል? አየዋለሁ። yes that's good። እኔን ዝም ብሎ ከመሬት ተነስቶ የሚጠላኝ ሰው ሊኖር ይችላል። ያ that's good። ምክንያቱም የኔ መንፈስ ከነሱ ጋር ማች አያደርግ፣ እኔ ጋር ያለው ስፕሪት ከነሱ ጋር አብሮ አይሄድም። ስለዚህ it's okay። ምክንያቱም እኔ ማይቻቸው ለኔ ኢሪቴት የሚያደርገኝ ነገር ካለ ምንድነው ብያቸዋለሁ? I just ignore it and move on። ፕሮባብሊ ብሎክ ሁሉ ላደርጋቸው እችላለሁ እነዛ ሰዎች። ለምን ደግሜ መስማት የማይጠበቅብኝ ዋይ
የራሴን ጉልበት፣ የራሴን አእምሮ፣ የራሴን ጊዜ ቫልዩ ስለማድረግ። ለዛም ነው ፊድባክ ከማንኛውም ሰው ጠብቁ፣ ጠይቁ፣ ሲመጣም ተቀበሉና ኦኬ ቸክ አድርጉ ራሳችሁን። ያ ሰው የተረዳበት መንገድ ሮንግ ሊሆን ይችላል። አንዳንዱ ሰው ለምሳሌ በቪዲዮ እንኳን የ2 ደቂቃ ቪዲዮ ሰርታችሁ ገና 10ኛውን ሰከንድ አይቶ ከዛ በኋላ ስድብ ሊጀምር ይችላል፣ ወይም ደግሞ ሊተቻችሁ ይችላል ሙሉን ሳያዩ ማለት እና ፊድባክ ከሌሎች በማግኘት ውስጣችሁ ያለውን ነገርና ውጫችሁ ያለውን ነገር ለማስተካከል አጀስት ለማድረግ ስለሚጠቅም። የመጨረሻውና 15ኛው ስትራቴጂ ወይም እቅድ። ስትረስ ውስጥ ስትሆኑ ወይም ደግሞ ጭንቀት ላይ ስትሆኑ ራሳችሁን ወቁ። አሁን ይሄ ብዙ ጊዜ ምን አይነት ችግር ይፈጥርብናል? ጭንቀት ውስጥ እያላችሁ ዝም ብላችሁ ባላቻችሁ ፊውል ዝም ብላችሁ የምትሄዱ ሰዎች አሉ። ስትራግል እያደረጋችሁ እኮ ምንም እረፍት እየወሰዳችሁ አይደለም፣ እየተኛችሁ አይደለም፣ መከራችሁን እያያችሁ ነው። ግን ምንድነው ጀስት ፑሽት ላይ ናችሁ። ስቶፕ። ሰውነታችሁን አዳምጡት። ሆዳችሁን ለምሳሌ ሊያማችሁ ይችላል። ሆዳችሁ ያመማችሁ ከምን አንጻር ሊሆን ይችላል? ከተመገባችሁት ምግብ ነው? ከስትረስ ነው? አንዳንዱ ሰው ሆዴን አመመኝ ብሎ ለረጅም ጊዜ ከፓራሳይት ጋር የተገናኘ ሊሆን ይችላል። ራሳችሁን ወቁ። ራሳችሁን ማወቅ ያለባችሁ ደግሞ መቼ ነው? ጭንቀትና ስትረስ ወይም ደግሞ ድብርት ላይ ስትሆኑ ተረዱ። ራሳችሁን ምንጩን ወቁት። ከዛ ለማጽዳት ሞክሩ። ዝም ብላችሁ ኢትስ ኦኬ እያላችሁ ያንን ሶልቭ ሳታረጉ አትሂዱ። ለምን? ፓተርን ነው የሚፈጥረው ወይም ደግሞ ድግግሞች ስለሚፈጥር ኢሞሽናል የሆነ ስሜታዊ የሆነና ሳይኮሎጂካል የሆነ የስነ ልቦና ሪያክሽን አለው ሰውነታችን ኢንተርቴን የሚያደርግበት። ያንን ተረዱ። በጣም በቂ እንቅልፍ ማተኙ ከሆነ፣ በቂ የሆነ ሚነራል ያለው ምግብ ማትበሉ ከሆነ፣ በቂ የሆነ ጤናችሁን ማትጠብቁ ከሆነ፣ አት ዘ ሴም ታይም አእምሯችሁ ውስጥ የምታከማችሁትን ቆሻሻ ማትመርጡ ከሆነ የስ ሰውነታችሁ ላይ ሪፍሌክት ያደርጋል። ያንን መመርመርና ያንን መገምገም የማን ፋንታ ነው? የእናንተ ፋንታ ነው። ይህን በማድረግ ምን ማድረግ ትችላላችሁ? ራሳችሁን ማወቅና ራሳችሁን መረዳት ትችላላችሁ። ሪካፕ ለማድረግ ያክል ኢሞሽናል ኢንቴሊጀንስ አቺቨብል የሆነ ፍሌክሲብል የሆነ ወይም ደግሞ ልናሳካው የምንችል ተምረን ልናሻሽለው የምንችል የእውቀት ማዕድን። እዛ ማዕድ ላይ ደግሞ ለመቋረስ ወይም ደግሞ ያንን ማዕድ ለመመገብ ለሚፈልግ ሰው 4 ዋና ዋና ክህሎቶች ያስፈልጉታል። አንደኛ ራስን ማወቅ፣ ሁለተኛ ራስን ማስተዳደር፣ ሶስተኛ ማህበራዊ ግንዛቤ ወይም ደግሞ የማህበራዊ እውቀት፣ በዙሪያችን ያሉ ሰዎችን በዙሪያችን ያሉ ነገሮችን ማወቅ፣ አራተኛ ሶስቱን እነዚህ የተዘረዘርኳቸውን በአንድ ላይ ማኔጅ ማድረግ ወይም ደግሞ ማስተዳደር ማስኬድ መቻል። ዛሬ የተማማርነው በሁለተኛው ክፍል ላይ የተማማርነው ምንድን ነው? ወይም የመጀመሪያው ስኪል የሆነው ወይም የመጀመሪያው ክህሎት የሆነው ሰልፍ አዌርነስ ወይም ደግሞ ግለ ግንዛቤ ራስን ማወቅ የሚለው ነው ማለት ነው። ስለዚህ ይህን ቪዲዮ ለምታውቋቸው ሰዎች በሙሉ ሼር አድርጉላቸው። አእምሮን ማሻሻል ይቻላል። አእምሮ ኢላስቲክ ነው፣ ተለጣጭ ስለሆነ ሼር አድርጉላቸው። እናንተም ላይክ አድርጉት፣ ኮሜንት አድርጉበት። ጥያቄም ካላችሁ አሳውቁኝ። ስለተከታተላችሁኝ አመሰግናለሁ።